የሐዋርያው ጳውሎስ መልእክት ወደ ገላትያ ሰዎች። መግቢያ። ጸሐፊው የገላትያ መልእክት ጸሐፊ ሐዋርያው ጳውሎስ መሆኑን የሚያመለክቱ የመጀመሪያ ቁጥር ምዕራፍ 1 ቁጥር 1 ያመለክታል። በ19ኛው ምዕተ ዓመት ከተነሱት ጥቂት ምሁራን በስተቀር የመልእክቱ ጸሐፊ ጳውሎስ በመሆኑ ላይ ከሌላ አቅጣጫ የተሰነዘረ ጉልህ ጥያቄ አልነበረ። መልእክቱ የተጻፈበት ጊዜና ተደራሲያን። የገላትያ መልእክት የተጻፈበት ጊዜ መልእክቱ በተጻፈላቸው ሰዎች ሁኔታ ላይ የተመሰረተ ነው። ለዚህም ሁለት ዋና ዋና አመለካከቶች አሉ። አንደኛ፣ የሰሜን ገላትያ አመለካከት። ይህ አመለካከት ጎሎች በሦስተኛው ክፍለ ዘመን ላይ ወረው የያዙት በትንሹ እስያ የሰሜኑ ማዕከላዊ ክፍል ለሚገኙ ለኤፌሶስ፣ አንሲራና ታቢየም አብያተ ክርስቲያናት የተጻፈ መሆኑን ይገልጻል። የሐዋርያት ሥራ ምንም ፍንጭ ባይሰጥም ጳውሎስ በሁለተኛው ሐዋርያዊ ጉዞ እነዚህ ቦታዎች መጎብኘቱ ይታመናል። በዚህ አመለካከት መሠረት ጳውሎስ ይህንን መልእክት በ5346 እና በ5750 መካከል በኤፌሶን ወይም በመቄዶንያ ሳለ ሳይጽፈው እንዳልቀረ ይገመታል። ሁለተኛ፣ የደቡብ ገላትያ አመለካከት። በዚህ አመለካከት መሠረት መልእክቱ የተጻፈው የሮማ ግዛት በሆነችው በገላትያ ደቡባዊ ክፍል ለሚገኙ አብያተ ክርስቲያናት ነበር። ጳውሎስ እነዚህን አብያተ ክርስቲያናት አንጾኪያ፣ ኢቆንዮን፣ ሊስጥራና ደርቤን የመሰረተው በመጀመሪያው ሐዋርያዊ ጉዞ ነበረ። ይህ መልእክት ከ48 እስከ 49 ባሉት ዓመታት ከጳውሎስ የመጀመሪያ ሐዋርያዊ ጉዞ በኋላ ከኢየሩሳሌም ጉባኤ የሐዋርያት ሥራ ምዕራፍ 15 በፊት በሶሪያ ውስጥ በምትገኘው በአንጾኪያ ሳለ እንደተጻፈ የሚናገሩ አሉ። ሌሎች ደግሞ መልእክቱ በሶሪያ በምትገኘው ከአንጾኪያ ወይም ከቆሮንቶስ በ51 እና በ53 መካከል ባለው ዓመታት እንደተጻፈ ይናገራሉ። ዓላማው ለመዳን በክርስቶስ ማመን ብቻ ሳይሆን የተለያዩ የብሉይ ኪዳን ሥርዓት መጠበቅ የግድ አስፈላጊ እንደሆነ የሚያምኑ አይሁድ ክርስቲያኖች ነበሩ። እነዚህ ሐሰተኛ መምህራን ጳውሎስ በገላትያ አውራጃዎች እየተዘዋወረ የሚያስተምረው ትምህርት ተቀባይ እያገኘና ፍሬ እያፈራ መሄዱን ሲያዩ እግር በእግር እየተከተሉ ከአረማዊነት ወደ ክርስትና የመጡትን ወገኖች አንድ የብሉይ ኪዳን ሥርዓቶችን መጠበቅ በተለይም መገረዝን አለባቸው በማለት ያውኩ ነበር። እነዚህ ሰዎች ይህንን ያደረጉት ወደ ጌታ ከመጡት አሕዛብ ጋር ጥብቅ ወንድማማችነት መንፈስ በመፍጠራቸው ከሕግ ኦሪት ቅንና አይሁድ ስደት እንደማያመጣባቸውና መከራ እንዳይደርስባቸው ምዕራፍ 6 ቁጥር 12ን ይመልከቱ ከመፍራታቸው የተነሳ ነበረ። እነዚህ አይሁድ ክርስቲያኖች ጳውሎስ እውነተኛ ሐዋርያ እንዳይደለ መልእክቱም አሕዛብ ደስ ለማሰኘት አንዳንድ የብሉይ ኪዳን ሕጎችን ከወንጌል ትምህርት እንዳስቀረ እየተቆጩ በመከራከር ለማስረዳት ሞክረዋል። ጳውሎስ እውነተኛ ሐዋርያ መሆኑና የሚሰብከውም ወንጌል እውነተኛ እንደሆነ በሚያሳምን መልኩ በማቅረብ እያስረዳ ይጽፍላቸዋል። የጳውሎስ ተቃዋሚዎች ጽድቅን ለማግኘት ሕግን መጠበቅ የግድ ነው የሚልና ሌላም ተጨማሪ መመዘኛ በማቅረብ የጸጋ ወንጌልን በማጣመም እንቅፋት ሆነው ነበር። መርዘኛ የሆነው የሐሰት ትምህርታቸው ጨርሶ እንዲወገድ ካልተደረገ በጳውሎስ ስብከት ወደ እምነት የመጡትን ምዕመን የሕግና የሥርዓት ተገዢዎች እንደሚያደርጋቸው ግልጽ ነው። ማንም ሰው መጽደቅ የሚችለው በጸጋ ብቻ በሚገኝ እምነት ነው። ከመንፈስ ቅዱስ በሚገኘው ነፃነት በአዲስ ሕይወት መመላለስ የሚችለውም በእምነት ብቻ ነው። ትምህርተ መለኮት። ይህ መልእክት ሰው ሊጸድቅ የሚችለው ኢየሱስ ክርስቶስን በማመን ብቻ በመሆኑ የሚቀደሰውም ውጫዊውን ሥርዓት በመፈጸም ሳይሆን በክርስቶስ ጸጋና በመንፈስ ቅዱስ ኃይል ነው የሚል ትክክለኛውን የአዲስ ኪዳን ትምህርት ማራኪና ጠንካራ በሆነ አገላለጽ ተንትኖ የሚያስረዳ መልእክት ነው። ይህ መልእክት ለቤተ ክርስቲያን ተሐድሶ መንስኤ የሆነው በዚህ ምክንያት ነው። የቤተ ክርስቲያን አዳሽ የነበረው ማርቲን ሉተር በዘመኑ የነበረውን የሐሰት ትምህርት ለመቃወም መሠረት ያደረገው የገላትያን መልእክት ስለነበረ ብዙ ጊዜ የሉተር መጽሐፍ እየተባለ ይጠራል። የመጽሐፉ መሪ ሐሳብ ያረፈበት ጥቅስ ምዕራፍ 2 ቁጥር 16 ነው። ያንኑ ማብራሪያ ይመልከቱ። አስተዋጽኦ። አንደኛ መግቢያ ከምዕራፍ 1 ከቁጥር 1 እስከ 9። ሰላምታ ምዕራፍ 1 ከቁጥር 1 እስከ 5። ቅዋሜ ምዕራፍ 1 ከቁጥር 6 እስከ 7። ሁለተኛ፣ ግላዊ የአርነትና የእምነት ሐዋርያ መሆኑ አጠራጣሪ አይደለም። ምዕራፍ 1 ቁጥር 10 እስከ ምዕራፍ 2 ቁጥር 21። ጳውሎስ የሚሰብከው ወንጌል በልዩ መገለጥ የሰጠውን ነው። ምዕራፍ 1 ቁጥር 10 እስከ ምዕራፍ 2 ቁጥር 21።
ለጳውሎስ የሚሰብከው ወንጌል በኢየሩሳሌም ከነበሩት ሐዋርያት ከይሁዳ አብያተ ክርስቲያናት የተገኘ አይደለም። ምዕራፍ 1 ቁጥር 13 ከምዕራፍ 2 ቁጥር 24 ይኸው አንደኛ ወደ ክርስትና እምነት እንደመጣ ባከናወናቸው ስራዎች ተረጋግጧል። ምዕራፍ 1 ቁጥር 13-17። ሁለተኛ በክርስቶስ ካመነ በኋላ በመጀመሪያው የኢየሩሳሌም ጉብኝቱ ተረጋግጧል። ምዕራፍ 1 ቁጥር 18-24። ሶስተኛ በክርስቶስ ካመነ በኋላ ለሁለተኛ የኢየሩሳሌም ጉብኝቱ ወቅት ከ14 ዓመት በኋላም ተረጋግጧል። ምዕራፍ 2 ከቁጥር 1-10። አራተኛ ጴጥሮስን በአንጾኪያ በገሰጸ ጊዜ ተረጋግጧል። ምዕራፍ 2 ከቁጥር 11-21። ሶስተኛ አስተምሯዊ የአርነት የእምነት ትምህርቱ ትክክለኛ መሆኑ ምዕራፍ 3-4። ሀ ወንጌል በገላትያ ምዕመን ሕይወት ልምምድ ምዕራፍ 3 ከቁጥር 1-5። ለ የአብርሃም ሕይወት ልምምድ ምዕራፍ 3 ከቁጥር 6-9። አመርሃ የሕጉ እርግማን ምዕራፍ 3 ከቁጥር 10-14። መ አስቀድሞ ተስፋ መሰጠቱ ምዕራፍ 3 ከቁጥር 15-18። ሰ የሕጉ ዓላማ ምዕራፍ 3 ከቁጥር 19-25። ረ ልጆች እንጂ ባሮች አለመሆን ምዕራፍ 3 ከቁጥር 26 እስከ ምዕራፍ 4 ቁጥር 11። ሰ ከሕግ አርነት እንዲወጡ የቀረበ ልመና ምዕራፍ 4 ከቁጥር 12-20። ሸ የአጋርና የሳራ ምሳሌነት ምዕራፍ 4 ከቁጥር 21-31። አራተኛ ተግባራዊ የአርነትና የእምነት ሕይወት መኖር ምዕራፍ 5 ከቁጥር 1 እስከ ምዕራፍ 6 ቁጥር 10። ሀ ስለ አርነት የተሰጠ ምክር ምዕራፍ 5 ከቁጥር 1-12። ለ በመንፈስ እንጂ በሥጋ ለመኖር ምዕራፍ 5 ከቁጥር 13-26። አመርሃ መተጋገዝ ምዕራፍ 6 ከቁጥር 1-10። አምስተኛ ማጠቃለያ ምዕራፍ 6 ከቁጥር 11-18። ምዕራፍ 1 ቁጥር 1 ከሙታን ባስነሳው ትንሣኤ የክርስትና እምነት ዋና ማረጋገጫ ነው። የሐዋርያት ሥራ ምዕራፍ 17 ቁጥር 18፣ ሮሜ ምዕራፍ 1 ቁጥር 4፣ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 20፣ አንደኛ ጴጥሮስ ምዕራፍ 1 ቁጥር 3ን ይመልከቱ። ጳውሎስ ከሞት የተነሳውን ክርስቶስን ስላየ ሐዋርያ እንዲሆን ተሹሟል። ሐዋርያት ሥራ ምዕራፍ 1 ቁጥር 22 እና ማብራሪያውን ምዕራፍ 2 ቁጥር 32፣ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 8ን ይመልከቱ። ሐዋርያ ሙሉ የውክልና ስልጣን ተሰጥቶት ለአንድ ተግባር የተላከ መልእክተኛ ማለት ነው። የአንደኛ ቆሮንቶስ ምዕራፍ 1 ቁጥር 1 ማብራሪያ ይመልከቱ። ከጳውሎስ በዚያን ዘመን የነበሩ ጸሐፎች ስማቸውን በመልእክታቸው መጀመሪያ ላይ ማስፈር የተለመደ ነበር። ስለ ጳውሎስ በበለጠ ለማወቅ የሐዋርያት ሥራ ምዕራፍ 9 ቁጥር 1፣ ፊልጵስዩስ ምዕራፍ 3 ከቁጥር 4 እስከ 14ን ማብራሪያውን ይመልከቱ። ምዕራፍ 1 ቁጥር 2 ወንድሞች ክርስቲያኖችን ማለት ነው። ምዕራፍ 3 ቁጥር 15፣ ምዕራፍ 4 ቁጥር 12፣ ምዕራፍ 5 ቁጥር 11፣ ምዕራፍ 6 ቁጥር 18ን ይመልከቱ። ገላትያ ቃሉ በአዲስ ኪዳን ውስጥ 3 ጊዜ ተጠቅሷል። የመጀመሪያው በሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 10 ላይ ሲሆን ምን እንደሚያመለክት ግን አይታወቅም። ሁለተኛው ደግሞ በአንደኛ ጴጥሮስ ምዕራፍ 1 ቁጥር 1 ላይ ነው። ይህም ጎል የተባለው ለሕዝብ ሰፍሮበት የነበረውን የትንሿን እስያ ሰሜናዊ ክፍል ያመለክታል። በመጨረሻም እዚህ ላይ ሲሆን ምናልባት ጳውሎስ ቃሉን የተጠቀመው የሮም ግዛት የነበረችውን የገላትያን አውራጃና በመጀመሪያው ሐዋርያዊ ጉዞ ያለፈበትን በደቡብ በኩል ያለውን ተጨማሪ አካባቢ ለማሳየት ሊሆን ይችላል። የሐዋርያት ሥራ ምዕራፍ 13 ቁጥር 14 እስከ ምዕራፍ 14 ቁጥር 23ን ይመልከቱ። አቤተ ክርስቲያናት መልእክቱ የተጻፈው በገላትያ ላሉ አያሌ ማኅበረ ምዕመናን ነው። ምዕራፍ 1 ቁጥር 3 ጸጋ ከተለመደው የግሪክ ሰላምታ የተወሰደ ክርስቲያናዊ ሰላምታ ነው። የዮናስ ምዕራፍ 4 ቁጥር 2፣ የኤፌሶን ምዕራፍ 1 ቁጥር 2ን ማብራሪያ ይመልከቱ። ሰላም በዕብራይስጥ የተለመደ ሰላምታ ነው። የዮሐንስ ወንጌል ምዕራፍ 14 ቁጥር 27፣ ምዕራፍ 20 ቁጥር 19፣ ኤፌሶን ምዕራፍ 1 ቁጥር 2ን ማብራሪያ ይመልከቱ። ምዕራፍ 1 ቁጥር 4 ከዚህ ክፉ ዓለም በአሁኑ ዘመን ያለውን የዓለም ሁኔታ ይመለከታል። የሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 4ን ማብራሪያ ይመልከቱ። ሊመጣ ካለው የመሲሁ ዘመን ጋር ሲነጻጸር የአሁኑ ዘመን ተለይቶ የሚታወቀው በክፋቱ ነው። ኤፌሶን ምዕራፍ 2 ቁጥር 2፣ ምዕራፍ 6 ቁጥር 12። ስለ ኃጢአታችን የማቴዎስ ወንጌል ምዕራፍ 1 ቁጥር 21፣ የዮሐንስ ወንጌል ምዕራፍ 1 ቁጥር 29፣ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 3፣ አንደኛ ጴጥሮስ ምዕራፍ 2 ቁጥር 24ን ይመልከቱ። ምዕራፍ 1 ቁጥር 5 ስለ ሌሎችም የውዳሴ ቃሎች ሮሜ ምዕራፍ 9 ቁጥር 5፣ ምዕራፍ 11 ቁጥር 36፣ ምዕራፍ 16 ቁጥር 27፣ ኤፌሶን ምዕራፍ 3 ቁጥር 21፣ አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17ን ይመልከቱ። ምዕራፍ 1 ቁጥር 6 በክርስቶስ ጸጋ የጠራና ያልተደባለቀ ወንጌል መለኪያ ነው። የጠራችሁን እግዚአብሔርን ያመለክታል። እንዲህ
ፈጥናችሁ በክርስቶስ ካመኑ በኋላ ብዙ ሳይቆዩ ወይም ወዲያውኑ ማለት ነው። ምዕራፍ 1 ቁጥር 7 አንዳንድ ሰዎች የአይሁድ እምነት ተከታይ የሆኑትን ክርስቲያኖች የሚያመለክት ነው። ምዕራፍ 1 ቁጥር 8 ለዘላለም የተረገመ። ይህ ሐረግ በግሪክ አናቲማ የሚባል ሲሆን ቀደም ሲል በቤተ ጣዖት ስዕለትን ለመፈጸም የሚሰጠውን ክፍያ ያመለክታል። በኋላ ግን ቃሉ እርግማን የሚያመለክት ሆኗል። ቁጥር 9 አንደኛ ቆሮንቶስ ምዕራፍ 12 ቁጥር 3፣ ምዕራፍ 16 ቁጥር 22፣ ሮሜ ምዕራፍ 9 ቁጥር 3ን ይመልከቱ። ምዕራፍ 1 ቁጥር 10 የክርስቶስ አገልጋይ ቀደም ሲል ጳውሎስ በኃጢአት የባርነት ቀንበር ስር ነበረ። ምዕራፍ 5 ቁጥር 1 ነገር ግን በክርስቶስ ቤዛነት ከኃጢአት ነፃ ከወጣ በኋላ የጽድቅና የእግዚአብሔር ባሪያ ሆነ። ሮሜ ምዕራፍ 6 ቁጥር 18 እና ቁጥር 22ን ይመልከቱ። ምዕራፍ 1 ቁጥር 11 ወንድሞች ሆይ እንድታውቁት ፈልጋለሁ። ይህ ሐረግ ጳውሎስ የተቀበለውን ወንጌል በተነተነበት በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 1 ላይ ይገኛል። የሰበኩላችሁ ወንጌል በሮሜ ምዕራፍ 2 ቁጥር 16፣ ምዕራፍ 16 ቁጥር 25 ላይ የኔ ወንጌል ተብሏል። ድነት ለሁሉም ነው፣ የሚገኘውም ክርስቶስም በማመን ነው። ምዕራፍ 1 ቁጥር 12 በመገለጥ ተቀበልሁት። ኤፌሶን ምዕራፍ 3 ከቁጥር 2 እስከ 6ን ይመልከቱ። ምዕራፍ 1 ቁጥር 13 በአይሁድ ሃይማኖት በብሉይ ኪዳን መካከል ባለው ዘመን የተስፋፋ የአይሁድ እምነት ነው። ቃሉ ከክርስቶስ በፊት በ6ኛው መቶ ክፍለ ዘመን ከተደመሰሰውና ሕዝቡ ወደ ባቢሎን ተማርኮ ከተጋዘው ከደቡብ መንግስት ከይሁዳ የተወሰደ ነው። የእግዚአብሔር ቤተክርስቲያን በብሉይ ኪዳን ማህበር ዘኍልቍ ምዕራፍ 16 ቁጥር 21 ወይም የእግዚአብሔር ጉባኤ ዘኍልቍ ምዕራፍ 20 ቁጥር 4 ከሚለው ጋር ተመሳሳይ ነው። ምዕራፍ 1 ቁጥር 14 ስለ አባቶቼ ወግ ከትውልድ ወደ ትውልድ በቃል የሚተላለፍና ከተጻፈው ከሙሴ ሕግ ጋር የሚነጻጸር ነው። ይህን የሽማግሌዎች ወግ ከሚለው ጋር ያነጻጽሩ። የማቴዎስ ወንጌል ምዕራፍ 15 ቁጥር 2ን ማብራሪያ ይመልከቱ። ቀናተኛ ፊልጵስዩስ ምዕራፍ 3 ቁጥር 6ን ይመልከቱ። ምዕራፍ 1 ቁጥር 15 ከእናቴ ማህፀን ጀምሮ የለየኝና ኢሳይያስ ምዕራፍ 49 ቁጥር 1፣ ኤርምያስ ምዕራፍ 1 ቁጥር 5፣ ሮሜ ምዕራፍ 1 ቁጥር 1ን ይመልከቱ። ምዕራፍ 1 ቁጥር 16 በአሕዛብ ባዕዳንን የሚያመለክት ሲሆን ሰዎች ወይም ሕዝቦች ማለትም ይሆናል። በአጠቃላይ ከአይሁድ ውጪ የሆኑት ዜጎች ወይም ባዕድ አምልኮ የሚከተሉትን ሰዎች ያመለክታል። ከማንም ስጋ ለባሽ ቃል በቃል ሲወሰድ ከስጋና ከደም ማለት ነው። በተለይም በአዲስ ኪዳን የሰውን ደካማነትና አለማወቅ ለማመልከት በብዙ ቦታ ተጠቅሷል። ማቴዎስ ወንጌል ምዕራፍ 16 ቁጥር 17፣ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 50፣ ኤፌሶን ምዕራፍ 6 ቁጥር 12ን ይመልከቱ። ጳውሎስ ግን መልእክቱን የተቀበለው ከሰው ሳይሆን ከእግዚአብሔር ነው። ምዕራፍ 1 ቁጥር 17 ኢየሩሳሌም የአይሁድ ሃይማኖት ማዕከልና ክርስትናን የጀመረባት ስፍራ ነው። አረብ ሀገር በዮርዳኖስ ማዶ የሚገኘውን የናባቲያንን መንግስት የሚያመለክት ነው። ይህም ከደማስቆ በስተደቡብ ምዕራብ እስከ ሲውዝ ያለውን አካባቢ ያጠቃልላል። ደማስቆ በብሉይ ኪዳን ዘመን ራም በመባል የሚታወቀው የሶሪያ ጥንታዊ ዋና ከተማ ነው። ጳውሎስ ከኢየሩሳሌም ወደ ደማስቆ ሲሄድ በመንገድ ላይ ክርስቶስን አመነ። የሐዋርያት ሥራ ምዕራፍ 9 ከቁጥር 1 እስከ 9። ምዕራፍ 1 ቁጥር 18 ከ3 ዓመት በኋላ ወደ ምዕራብ ሀገር ለመሄድ ከተነሳበት ጊዜ ጀምሮ ማለት ነው። 3ቱንም ዓመት አረብ ሀገር መቆየቱን ግን ጥቅሱ አይገልጽም። ጴጥሮስ ወይም ኬፋ ማለት ነው። ይህም በአርማይክ ድንጋይ ማለት ነው። የማቴዎስ ወንጌል ምዕራፍ 16 ቁጥር 18 እና ማብራሪያውን ይመልከቱ። የስሙ ትርጉም በዚህ ቃል የተጠራው ሰው ያለውን ባህሪ ያመለክታል። የዮሐንስ ወንጌል ምዕራፍ 1 ቁጥር 42 ማብራሪያ ይመልከቱ። ወደ ኢየሩሳሌም ወጣው። አንዳንዶች ሳውልና በርናባስ እርዳታ ለማድረስ ወደ ኢየሩሳሌም ከተላኩበት ከሐዋርያት ሥራ ምዕራፍ 11 ቁጥር 30 ጋር ቢያመሳስሉትም ይህ ክፍል በሐዋርያት ሥራ ምዕራፍ 9 ከቁጥር 26 እስከ 30 ላይ የተጠቀሰውን የጳውሎስን ጉብኝት የሚያመለክት ነው። ምዕራፍ 1 ቁጥር 19 ከያዕቆብ በያዕቆብ መልእክት መግቢያ ስር ጸሐፊው የሚለውን ይመልከቱ። በኢየሩሳሌም ቤተክርስቲያን የሽማግሌዎች መሪ እንደነበረ በሐዋርያት ሥራ ምዕራፍ 21 ቁጥር 18 ላይ ተጽፏል። ከጌታ ወንድም የሉቃስ ምዕራፍ 8 ቁጥር 19 ማብራሪያ ይመልከቱ። ምዕራፍ 1 ቁጥር 21 ወደ ሶሪያና ወደ ኪልቅያ የትንሿ እስያ አውራጃዎች ናቸው። የጳውሎስ የትውልድ ከተማ ጠርሴስ በኪልቅያ አውራጃ ስለሚገኝ ወደዚያ ሄደ። የሐዋርያት ሥራ ምዕራፍ 9 ቁጥር 30 ይመልከቱ። ምዕራፍ 2 ቁጥር 1 ከ14 ዓመት በኋላ ጳውሎስ በክርስቶስ ካመነ በኋላ ማለት ሊሆን ይችላል። ዳግመኛ ወደ ኢየሩሳሌም ወጣው። አንዳንዶች በሐዋርያት ሥራ ምዕራፍ 11 ቁጥር 30 ላይ የተጠቀሰውን
ጉብኝት የሚያመለክት ነው ሲሉ፣ ሌሎች ደግሞ በሐዋርያት ሥራ ምዕራፍ 15 ከቁጥር 1 እስከ 4 የተጠቀሰውን የሚያሳይ ነው ይላሉ። የሐዋርያት ሥራ ምዕራፍ 12 ቁጥር 1፣ ምዕራፍ 15 ቁጥር 2 ማብራሪያውን ይመልከቱ። በራባስ ትርጉሙ የሚያበረታታ ማለት ነው። የመጀመሪያው ስሙ ዮሴፍ ሲሆን እርሱም ከቆጵሮስ ደሴት የመጣ ሌዋዊ ነበረ። የሐዋርያት ሥራ ምዕራፍ 4 ቁጥር 36 ማብራሪያ ይመልከቱ። በመጀመሪያው ሐዋርያዊ ጉዞ የጳውሎስ ባልደረባ ነበር። የሐዋርያት ሥራ ምዕራፍ 13 ቁጥር 1 እስከ ምዕራፍ 14 ቁጥር 28 ቲቶ ከአሕዛብ ወገን በክርስቶስ ያመነ ሰው ሲሆን በመጀመሪያ የጳውሎስ ተወካይ ሆኖ ወደ ቆሮንቶስ ሄዷል። በኋላም ከቀርጤስ የነበረችውን ቤተክርስቲያን ያደራጅ ዘንድ በዚያ ቀርቷል። ቲቶ ምዕራፍ 1 ቁጥር 5ን ይመልከቱ። ምዕራፍ 2 ቁጥር 2 በከንቱ ሮጬ እንዳይሆን አንደኛ ቆሮንቶስ ምዕራፍ 15 ቁጥር 58፣ ፊልጵስዩስ ምዕራፍ 2 ቁጥር 16ን ይመልከቱ። ዋነኞች ለሚመስሉት ጳውሎስ ስልጣናቸውን በመቀበል ግልጽ አድርጎ የተናገረበትና ምናልባትም ዳግም ያዕቆብን፣ ጴጥሮስንና ዮሐንስን የሚያመለክት ሊሆን ይችላል። ቁጥር 9ን ይመልከቱ። ከቁጥር 6 ጋር ያነጻጽሩ። ምዕራፍ 2 ቁጥር 4 ሐሰተኞች ወንድሞች ከአሕዛብ ወገን የሆኑ ክርስቲያኖች መገረዝና የሙሴን ሕግ መጠበቅ እንደሚገባቸው የሚያስተምሩ ክርስቲያኖች ናቸው። ከሐዋርያት ሥራ ምዕራፍ 15 ቁጥር 5 እና 2 ቆሮንቶስ ምዕራፍ 11 ቁጥር 26 ጋር ያነጻጽሩ። ነጻነት ምዕራፍ 5 ቁጥር 1 እና ቁጥር 13፣ ሮሜምስ ምዕራፍ 6 ቁጥር 18፣ 20 እና 22፣ ምዕራፍ 2 ቁጥር 2ን ይመልከቱ። ይህም በገላትያ መልእክት ውስጥ ብዙ ጊዜ የተጠቀሰ ዋና ቃል ነው። ምዕራፍ 3 ቁጥር 28፣ ምዕራፍ 4 ከቁጥር 22 እስከ 23 እና 26 ከቁጥር 30 እስከ 31፣ ምዕራፍ 5 ቁጥር 1 እና 13ን ይመልከቱ። ሲላስና ሁለተኛ ሳሙኤል ምዕራፍ 10 ከቁጥር 3 እና አንደኛ ዜና ምዕራፍ 19 ቁጥር 3ን ይመልከቱ። ምዕራፍ 2 ቁጥር 6 ጓደኛ መስለው ስለሚታዩት የቁጥር 2ን ማብራሪያ ይመልከቱ። የሰውን ፊት አይቶ አያደላም። ከዘዳግም ምዕራፍ 10 ቁጥር 17፣ አንደኛ ሳሙኤል ምዕራፍ 16 ቁጥር 7፣ ሉቃስ ምዕራፍ 20 ቁጥር 21፣ ያዕቆብ ምዕራፍ 2 ቁጥር 1 ጋር ያነጻጽሩ። ምዕራፍ 2 ቁጥር 7 ላልተገረዙት የጳውሎስ አገልግሎት ላልተገረዙት ወይም ለአሕዛብ ብቻ አልነበረም። ስለዚህም ለመጀመሪያ ጊዜ ወደ አንድ አካባቢ የሚደርስበት ጊዜ ከሁሉ አስቀድሞ ወደ ምኩራብ ይገባ እንደነበር ተጽፏል። የሐዋርያት ሥራ ምዕራፍ 13 ቁጥር 14ን ማብራሪያ። ይሁን እንጂ በአብዛኛው ራሱን ለአሕዛብ የተላከ ሐዋርያ አድርጎ ይቆጥራል። ሮሜ ምዕራፍ 11 ቁጥር 13 እና ማብራሪያውን ይመልከቱ። ምዕራፍ 2 ቁጥር 9 አዕማድ ለአንድ ድርጅት ሕልውና የጀርባ አጥንት የሆኑና እንደ ምሳሌ የሚታዩ ሰዎች የሚጠሩበት ስም ነው። ያዕቆብ የምዕራፍ 1 ቁጥር 19 ማብራሪያ ይመልከቱ። ቀኝ እጃቸውን በዕብራውያን በግሪኮች ባህል ሰዎች ወዳጅነት ቃል ኪዳን ሲያደርጉ የሚፈጽሙት የተለመደ ሥርዓት ነው። ምዕራፍ 2 ቁጥር 11 አንጾኪያ የሶሪያ ዋና ከተማና ከሦስቱ የሮም መንግስታት ታላላቅ ከተሞች አንዷ ነበረች። የጳውሎስም ሐዋርያዊ ጉዞ መነሻ ይቺው ከተማ ነበረች። የሐዋርያት ሥራ ምዕራፍ 13 ከቁጥር 1 እስከ 3፣ ምዕራፍ 14 ቁጥር 26 እንመልከቱ። ስቶ ጴጥሮስ ተከትሎት የነበረውን ትክክለኛ መንገድ ለቆ በወቅቱ ግዝረት ከሚደግፉ ወገኖች የሚሰነዘረውን ተቃውሞ ለማርገብ በሐሳባቸው በመስማማቱ ጳውሎስ ተቃወመው። ምዕራፍ 2 ቁጥር 12 የተገረዙትን ወገኖች ያለ ግዝረት ድነት ሙሉ አይሆንም ብለው የሚያምኑ የአይሁድ እምነት ተከታዮች የሆኑ ክርስቲያኖች ናቸው። ከሐዋርያት ሥራ ምዕራፍ 10 ቁጥር 45፣ ምዕራፍ 11 ቁጥር 2 ከሮሜ ምዕራፍ 4 ቁጥር 12 ጋር ያነጻጽሩ። ምዕራፍ 2 ቁጥር 13 ሌሎችም አይሁድ ግርዘት ያስፈልጋል ከሚሉት ጋር ያልተባበሩ ነገር ግን በጴጥሮስ ሁኔታ የተሰነካከሉትን ከአይሁድ ወገን የሆኑ ክርስቲያኖችን ያመለክታል። ምዕራፍ 2 ቁጥር 14 በአሕዛብ ሥርዓት እንጂ በአይሁድ ልማድ አለመሄድን በተለይም የተከለከሉ ምግቦችን ይበላ እንደነበር የሚያመለክት ነው። ቁጥር 12ን ይመልከቱ። ምዕራፍ 2 ቁጥር 16 የገላትያ መልእክት ዋና ሐሳብ የሚገኘው እዚህ ጥቅስ ላይ ነው። ጥቅሱ 3 ጊዜ ሕግን በመጠበቅ መጽደቅ እንደማይቻል ሲያመለክት፣ 3 ጊዜ ደግሞ በክርስቶስ ማመን ፍጹም አስፈላጊ መሆኑን ይናገራል።
ሕግን በመጠበቅ ጳውሎስ ሕግን መናቁ አይደለም። እርሱ ራሱ የእግዚአብሔር ሕግ ቅዱስ፣ ጻድቅ፣ መልካም ነው ሮሜ ምዕራፍ 12 በማለት ሕግን የሚያከብር መሆኑን ገልጿል። የብሉይ ኪዳን ሕግ መጠበቅ በእግዚአብሔር ዘንድ ተቀባይነት ለማግኘት መሠረታዊ ነገር ነው በማለት ሕጉን አዛብቶ ለመጠቀም የሚደረገውን ተገቢ ያልሆነ ሙከራ ጳውሎስ ተቃውሞታል። በክርስቶስ በማመን እንጸድቅ ዘንድ የወንጌል መልእክት መሠረታዊ ሐሳብ ነው ሮሜ ምዕራፍ 3 ከቁጥር 20 እስከ 28። ፊልጵስዩስ ምዕራፍ 3 ቁጥር 9ን ይመልከቱ። እንዲሁም የሮሜ ምዕራፍ 3 ከቁጥር 24 እስከ 28 ማብራሪያ ይመልከቱ። እምነት ጽድቅን የምናገኝበት መንገድ ሲሆን መሰረቱ ደግሞ ክርስቶስ በመስቀል ላይ የፈጸመው ሥራ ነው። ምዕራፍ 2 ቁጥር 19 ለሕግ ሞቻለሁና ቁጥር 2ን ይመልከቱ። የሮሜ ምዕራፍ 7 ቁጥር 4 ማብራሪያ ይመልከቱ። ምዕራፍ 2 ቁጥር 20 ከክርስቶስ ጋር ተሰቅያለሁ። ምዕራፍ 5 ቁጥር 24፣ ምዕራፍ 6 ቁጥር 14፣ ሮሜ ምዕራፍ 6 ከቁጥር 8 እስከ 10፣ ምዕራፍ 7 ቁጥር 6ን ይመልከቱ። የሮሜ ምዕራፍ 6 ቁጥር 7 ማብራሪያ ይመልከቱ። ስለኔ ራሱን አሳልፎ በሰጠው ምዕራፍ 1 ቁጥር 4፣ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 6፣ ቲቶ ምዕራፍ 2 ቁጥር 14ን ይመልከቱ። ምዕራፍ 2 ቁጥር 21 ክርስቶስ እንዲያው በከንቱ ሞተ ማለት ነዋ። ወግ አጥባቂነትን ከጸጋ ጋር መደባለቅ ጸጋውን ማቃለልና በመስቀሉ ሥራ ላይ ማፌዝ ነው። ምዕራፍ 3 ቁጥር 1 እናንተ የማታስተውሉ የአእምሮ ችግር አልነበረባችሁም፣ ነገር ግን መረዳት ሲችሉ ቸልተኛ በመሆናቸው ነው። ሉቃስ ምዕራፍ 24 ቁጥር 25፣ ሮሜ ምዕራፍ 1 ቁጥር 14፣ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 9፣ ቲቶ ምዕራፍ 3 ቁጥር 3ን ይመልከቱ። ማን ወግ አጥባቂ የሆኑ የአይሁድ እምነት ተከታዮች የሆኑትን ክርስቲያኖች ማለቱ ነው። እንደተሰቀለ ሆኖ ተስሎ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 23፣ ምዕራፍ 2 ቁጥር 2ን ይመልከቱ። በአደባባይ እንዲታይ የተደረገ ወይም በግድግዳ ላይ ተለጠፈ ማለት ነው። ሙሴ በዓላማ ላይ ከሰቀለው የናስ እባብ ጋራ ይህንን ያነጻጽሩ። ዘኍልቍ ምዕራፍ 21 ቁጥር 9፣ ምዕራፍ 3 ቁጥር 2። መንፈስን ይህንን ጨምሮ ጳውሎስ ስለ መንፈስ ቅዱስ በገላትያ መልእክቱ ብዙ ጊዜ ጠቅሷል። ምዕራፍ 3 ቁጥር 3 በመንፈስ ጀምራችሁ በሥጋ ድነትና ቅድስና ሁለቱም የመንፈስ ቅዱስ ሥራዎች ናቸው። በሥጋ ደካማውና ያልተለወጠው ፍጥረታዊ ሰው የሚያደርገውን ጥረት ለማመልከት ነው። ጽድቅ በሥራ ለማግኘት መሞከር፣ ግዝረትንና የመሳሰሉትን ማድረግ የሥጋ ሥራዎች ናቸው። ምዕራፍ 3 ቁጥር 4 ሐዋርያው ጳውሎስ የሳቱ ሰዎች ወደ እውነተኛው ወንጌል እንዲመለሱ ይመኛል፣ ተስፋም ያደርጋል። ምዕራፍ 3 ቁጥር 7 የአብርሃም ልጆች አብርሃም በሥጋም በመንፈስም የአይሁድ ሕዝብ አባት ነው። ዮሐንስ ወንጌል ምዕራፍ 8 ቁጥር 31 ቁጥር 33 ቁጥር 39 እና 53፣ የሐዋርያት ሥራ ምዕራፍ 7 ቁጥር 2፣ ሮሜ ምዕራፍ 4 ቁጥር 12ን ይመልከቱ። እዚህ ላይ ግን ከአይሁድም ሆነ አሕዛብ ወገን የሆኑ አማኞች ሁሉ የአብርሃም መንፈሳዊያን ልጆች ተብለዋል። የሮሜ ምዕራፍ 4 ከቁጥር 11 እስከ 12 ማብራሪያ ይመልከቱ። የአብርሃም ዘር ተብለውም ይጠራሉ። ቁጥር 16 ዕብራውያን ምዕራፍ 2 ቁጥር 16፣ ምዕራፍ 3 ቁጥር 8 መጽሐፍ አስቀድሞ በማየት የጽሑፉን መለኮታዊ ምንጭ የሚያመለክት ነው። አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 18ን ይመልከቱ። ምዕራፍ 3 ቁጥር 9 የእምነት ሰው ከሆነው ከአብርሃም ጳውሎስ ስለዚህ ሐሳብ በሮሜ 4 ላይ በስፋት ጽፏል። እንዲሁም ዕብራውያን ምዕራፍ 11 ከቁጥር 8 እስከ 19ን ይመልከቱ። ምዕራፍ 3 ቁጥር 10 ሕግን በመጠበቅ የሚታመኑ ሁሉ የእግዚአብሔርን ጸጋ ስጦታ የማይቀበሉትንና ጽድቅ በሥራ ለማግኘት የሚጠሩትን ወግ አጥባቂዎች ያመለክታል። ከርግማም በታች ምክንያቱም በሕግ ስር ያለ ሰው ሕግን በመጠበቅ ፍጹም ስላይደለ ነው። የእግዚአብሔር በረከት በነፃ የሚሰጥ እንጂ በራስ ጥረት የሚገኝ አይደለም። የተጻፈውን ሁሉ ያዕቆብ ምዕራፍ 2 ቁጥር 10ን ይመልከቱ። ምዕራፍ 3 ቁጥር 11 ይኖራል። እዚህ ቁጥር 12 ላይ የተጠቀሰው ይጸድቃል ከሚለው ትርጉም ጋራ ተመሳሳይ ነው። ምዕራፍ 3 ቁጥር 13 ክርስቶስ ከሕግ እርግማን ዋጅቶናል። ምዕራፍ 4 ቁጥር 5 ሮሜ ምዕራፍ 8 ቁጥር 3ን ይመልከቱ። በእንጨት በጥንት ዘመን ግሪኮች ወንጀል የፈጸመን ሰው ሰውነት ሹል በሆነ ቋሚ እንጨት ላይ ሰክተው በማቆየት ተሰቃይቶ እንዲሞት ያደርጉ ነበር። እዚህ ላይ ግን የሚናገረው ጌታ ስለተሰቀለበት መስቀል ነው። የሐዋርያት ሥራ ምዕራፍ 5 ቁጥር 10፣ ምዕራፍ 10 ቁጥር 39፣ አንደኛ ጴጥሮስ ምዕራፍ 2 ቁጥር 24ን ይመልከቱ። ምዕራፍ 3 ቁጥር 14 ለአብርሃም የተሰጠ በረከት። ቁጥር 8 ሮሜ ምዕራፍ 4 ቁጥር 1 እስከ 5ን ይመልከቱ። የመንፈስን ተስፋ ሕዝቅኤል ምዕራፍ 36 ቁጥር 26፣ ምዕራፍ 37 ቁጥር 14፣ ምዕራፍ 39 ቁጥር 29፣ ዮሐንስ ምዕራፍ 14 ቁጥር 16ን ይመልከቱ። ከኤፌሶን ምዕራፍ 1 ቁጥር 13 ጋር ያነጻጽሩ። ምዕራፍ 3 ቁጥር 15 ወንድሞች ሆይ የምዕራፍ 1 ቁጥር 2 ማብራሪያ ይመልከቱ።
የሰው ኪዳን በግሪኩ ለአንዴና ለመጨረሻ ጊዜ የሚደረግ ሕጋዊ መሰረት ያለው ኪዳን መሆኑን ጳውሎስ እዚህ ላይ ያመለክታል። በሰባ ሊቃውንት ትርጉም ግን እግዚአብሔር ከሕዝቡ ጋር የገባውን ቃል ኪዳን ለማመልከት ብዙ ቦታ ገብቷል። የማቴዎስ ወንጌል ምዕራፍ 26 ቁጥር 28፣ የሉቃስ ወንጌል ምዕራፍ 1 ቁጥር 72፣ የሐዋርያት ሥራ ምዕራፍ 3 ቁጥር 25፣ ምዕራፍ 7 ቁጥር 8፣ ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 14፣ ዕብራውያን ምዕራፍ 8 ቁጥር 9ን ይመልከቱ። ጳውሎስ ያደረገው ንጽጽር ያሰበውን ነገር ለማመልከት ረድቶታል። ምዕራፍ 3 ቁጥር 16 የተስፋውም ቃል የሮሜ ምዕራፍ 4 ቁጥር 13 ምዕራፍ 9 ቁጥር 4 ማብራሪያ ይመልከቱ። ምዕራፍ 3 ቁጥር 17 ከ430 ዓመት ዘጸአት ምዕራፍ 12 ከቁጥር 40 እስከ 41 ይመልከቱ። እስራኤላውያን በግብጽ ያሳለፉትን ዘመን በዘፍጥረት ምዕራፍ 15 ቁጥር 13 እና በሐዋርያት ሥራ ምዕራፍ 7 ቁጥር 6 ላይ 400 ዓመት ተብሎ በሙሉ ቁጥር ተጠጋግቶ ተገልጿል። ምዕራፍ 3 ቁጥር 19 የተጨመረው ከአብርሃም ዘመን ጀምሮ ለእርሱ የተሰጠው ተስፋ ዘፍጥረት ምዕራፍ 12 ከቁጥር 2 እስከ 3 እና 7፣ ምዕራፍ 15 ከቁጥር 18 እስከ 20፣ ምዕራፍ 17 ከቁጥር 4 እስከ 8 በእግዚአብሔርና በሕዝቡ መካከል ላለው ግንኙነት መሰረታዊ ነገር ነበር። ሕዝቡ ከግብጽ ከወጡ በኋላ ግን በሲና በተደረገው ቃል ኪዳን ውስጥ የገባው ሕግ ከዘጸአት ምዕራፍ 19 ቁጥር 24 በዚህ የኪዳን ግንኙነት ውስጥ ተጨማሪ ነገር ሆኗል። ኤርምያስም የአዲሱን ኪዳን የእግዚአብሔር ተስፋ በጠቀሰ ጊዜ ኤርምያስ ምዕራፍ 31 ቁጥር 31 እስከ 34 ስለ አሮጌው ኪዳን አውስቶ ነበር። ዘር ክርስቶስን ያመለክታል። በመላእክት በኩል ዘዳግም ምዕራፍ 33 ቁጥር 2፣ የሐዋርያት ሥራ ምዕራፍ 7 ቁጥር 38 እና 53፣ ዕብራውያን ምዕራፍ 2 ቁጥር 2ን ይመልከቱ። ምዕራፍ 3 ቁጥር 20 በሙሴ በኩል የተሰጠው ኪዳን እግዚአብሔርና እስራኤል በሙሴ አማካይነት ስምምነት እንዲፈጽሙ የተደረገበት ነው። ለአብርሃም የተሰጠው ኪዳን ግን ከአንዱ እግዚአብሔር የዘዳግም ምዕራፍ 6 ቁጥር 4 ማብራሪያ ይመልከቱ ጋር በቀጥታ የተደረገ ስለሆነ አደራዳሪ አላስፈለገውም። ምዕራፍ 3 ቁጥር 21 ሕግ በራሱ የሚያድን ባይሆንም ሰውን ከእግዚአብሔር የለየውን ኃጢአት ይገልጣል። በተስፋው ቃል የተጠቀሰ ድነት ምን ያህል አስፈላጊ እንደሆነም ያሳያል። ከዚህም የተነሳ ከቃል ኪዳኑ ተስፋ ጋር አይቃረንም። ምዕራፍ 3 ቁጥር 23 ይህ እምነት በክርስቶስ ያለውን እምነት የሚያመለክት ነው። ቁጥር 22 በሕግ አማካይነት እስረኞች ሆነን የኃጢአት እስረኛ መሆን ቁጥር 22 እና በሕግ እስረኛ መሆን ተመሳሳይ ናቸው። ምክንያቱም ሕግ ኃጢአት ይገልጣል፣ ለኃጢአትም መኖር ምክንያት ነው። ምዕራፍ 4 ቁጥር 3፣ ሮሜ ምዕራፍ 7 ቁጥር 8፣ ቆላስያስ ምዕራፍ 2 ቁጥር 20ን ይመልከቱ። ምዕራፍ 3 ቁጥር 24 ሞግዚታችን ሆነ። በግሪኩ ይህ አባባል አስተማሪ ማለት ነው። ይህም አንድን ሕፃን በሄደበት ሁሉ እየተከተለ የሚጠብቀውንና ስርዓት የሚያስተምረውን አገልጋይ ያመለክታል። አንደኛ ቆሮንቶስ ምዕራፍ 4 ቁጥር 15ን ይመልከቱ። ምዕራፍ 3 ከቁጥር 25 እስከ 26 አማኝ ከእምነቱ የተነሳ የልጅነት መብትና ልዩ ክብር ያለው ምዕራፍ 4 ከቁጥር 1 እስከ 7፣ ሮሜ ምዕራፍ 8 ከቁጥር 14 እስከ 17 ምሉሶ ሲሆንም የእግዚአብሔር ቤት ወራሽ ነው። ምዕራፍ 3 ቁጥር 27 ከክርስቶስ ጋር የተጠመቃችሁ ሮሜ ምዕራፍ 6 ከቁጥር 3 እስከ 11፣ አንደኛ ቆሮንቶስ ምዕራፍ 12 ቁጥር 13ን ይመልከቱ። ምዕራፍ 3 ቁጥር 28 በክርስቶስ ጋር ያለን አንድነት በዘር በማህበራዊ ኑሮ ደረጃና በጾታ ልዩነት አይገደብም። ሮሜ ምዕራፍ 10 ቁጥር 12፣ አንደኛ ቆሮንቶስ ምዕራፍ 12 ቁጥር 13፣ ኤፌሶን ምዕራፍ 2 ቁጥር 15 እስከ 16ን ይመልከቱ። ምዕራፍ 3 ቁጥር 29 ክርስቲያኖች እውነተኛ መንፈሳውያን የአብርሃም ልጆች ናቸው። ምዕራፍ 4 ቁጥር 1 ሕፃን በአንደኛ ቆሮንቶስ ምዕራፍ 14 ቁጥር 20 ላይ ጎልማሶች ከሚለው ጋር ያነጻጽሩ። ምዕራፍ 4 ቁጥር 2 በጠባቂዎችና በምዕራፍ 3 ቁጥር 24 ላይ እንደተጠቀሰው ብቻ ሳይሆን ሰፋ ያለ ትርጉም አለው። የማቴዎስ ወንጌል ምዕራፍ 20 ቁጥር 8፣ ሉቃስ ምዕራፍ 8 ቁጥር 3ን ይመልከቱ። ምዕራፍ 4 ቁጥር 3 ከዓለም እነዚህ የመጀመሪያ ትምህርቶች አዲስ ፍጥረት ምዕራፍ 6 ቁጥር 15 ከሆነው ሰው የሚመነጩ አይደሉም። መሰረታዊ ትምህርት የግሪኩ ቃል በመጀመሪያ የነገሮች ቅደም ተከተልን የሚያመለክት ሲሆን ከጊዜ በኋላ ግን መሰረታዊ ነገሮችን ለማመልከት የሚገባ ቃል ሆነ። በዚህም አውድ የተገለጸው ግን በኦሪት ሕግ ስር ስለነበረው የአይሁድ እምነት የመጀመሪያ ትምህርት ቁጥር 5 ወይም በዘልማድ ስለነበረው የአሕዛብ እምነት መጀመሪያ ትምህርት ቁጥር 8 ነው። በባርነት የምዕራፍ 3 ቁጥር 23 ማብራሪያ ይመልከቱ።
ምዕራፍ 4 ቁጥር 4 ዘመን በደረሰ ጊዜ የእግዚአብሔር ልጆች ወራሾች ለመሆን የሚበቁበትና ወደ ብስለት የሚደርሱበትን ጊዜ ለማመልከት ነው። እግዚአብሔር ልጁን ላከ። ዮሐንስ ምዕራፍ 1 ቁጥር 14፣ ምዕራፍ 3 ቁጥር 16፣ ሮሜ ምዕራፍ 1 ከቁጥር 1 እስከ 6፣ አንደኛ ዮሐንስ ምዕራፍ 4 ቁጥር 14ን ይመልከቱ። ከሴት የተወለደው ክርስቶስ ፍጹም ሰው መሆኑን የሚያሳይ ነው። ከሕግ በታች የተወለደውን ለአይሁድ ሕግ የነበረውን ተጓዥነት ያመለክታል። ምዕራፍ 4 ቁጥር 5 የልጅነት መብት በእግዚአብሔር ጸጋ የተገኘውን ማለት ነው። በሮሜ ምዕራፍ 8 ቁጥር 15 ላይ የልጅነት መንፈስ ከባርነት መንፈስ ጋር ተነጻጽሯል። ከኤፌሶን ምዕራፍ 1 ቁጥር 5 ጋር ያነጻጽሩ። እግዚአብሔር በክርስቶስ ያመኑትን አይሁድና አሕዛብ የልጅነትና የወራሽነት ስልጣን ሰጥቶ ቤተሰቡ ያደርጋቸዋል። ምዕራፍ 4 ቁጥር 6 የሚጮህ በግሪኩ ቃል መሰረት በቃላት መግለጽ የማይቻለውና ከውስጥ የሚወጣውን ጥልቅ ስሜት መግለጫ ነው። በማቴዎስ ወንጌል ምዕራፍ 27 ቁጥር 50 ላይ ያለው የኢየሱስ ክርስቶስ የመጨረሻ ጩኸት ይህን ይገልጻል። አባ አባት ከእግዚአብሔር ጋር ያለውን ልዩ የሆነ ግንኙነት የሚያመለክት ነው። የልጁን መንፈስ አዲሱ ሞግዚት ቁጥር 2 በሮሜ ምዕራፍ 8 ቁጥር 9 ላይ የእግዚአብሔር መንፈስ ተብሏል። ሮሜ ምዕራፍ 8 ቁጥር 2፣ ኤፌሶን ምዕራፍ 1 ከቁጥር 13 እስከ 14 ይመልከቱ። ምዕራፍ 4 ቁጥር 8 እግዚአብሔር ከማወቃችሁ በፊት፣ አንደኛ ቆሮንቶስ ምዕራፍ 12 ቁጥር 2፣ አንደኛ ተሰሎንቄ ምዕራፍ 4 ቁጥር 5 ይመልከቱ። አማልክት ላልሆኑት የገላትያ ሰዎች ጣዖታትን ያመልኩ በነበረ ጊዜ የሚሰግዱላቸውን ጣዖቶች ሁሉ አማልክቶቻቸው አድርገው ይገምቱ ነበር። በክርስቶስ ካመኑ በኋላ ግን አማልክቱ ከንቱ መሆናቸው ተረድተዋል። ምዕራፍ 4 ቁጥር 9 እንዴት ትመለሳላችሁ? ምዕራፍ 3 ከቁጥር 1 እስከ 3ን ይመልከቱ። ደካማና ወደማይጠቅም ትምህርት የቁጥር 3ን ማብራሪያ ይመልከቱ። ዳግም በባርነት በስርዓት በመልካም ስነ ምግባር በሕግ በበጎ ሥራ ወይም ባረጀውና በሞተው ልማዳዊ ሃይማኖት ውስጥ ያለውን ወግ አጥባቂነት ሙሉ ሰው ሆኖ በማደግ ያለው የልጅነት ነፃነት ምን እንደሆነ በሚያውቁና በተለማመዱ ሰዎች ፊት ወደ ኋላ ወደ ባርነት መመለስ መሆኑን ያመለክታል። ምዕራፍ 4 ቁጥር 10 ልዩ የሆኑ ቅናሾችና በራሳቸው ወደ ድነት ወይም ወደ ቅድስና ፈጽሞ ሊያደርሱ የማይችሉትን እንደ ሰንበትና የስርየት ቀን የመሳሰሉትን ነው። ወሮቹን ወቅቶችንና የወር መባቻ ዳልቁ ምዕራፍ 28 ከቁጥር 11 እስከ 15፣ ኢሳይያስ ምዕራፍ 1 ከቁጥር 13 እስከ 14 ይመልከቱ። የፋሲካ በዓል ዘጸአት ምዕራፍ 2 ቁጥር 18፣ የበኩራት ቀን ዘሌዋውያን ምዕራፍ 23 ቁጥር 10 ነው። ዓመታትን ሰባተኛውን ዓመት የመሳሰሉትን ነው። ዘሌዋውያን ምዕራፍ 25 ቁጥር 4ን ይመልከቱ። ፈሪሳውያን በእግዚአብሔር ፊት ሽልማት ለማግኘት አንድም ሳያስቀሩ እነዚህን ሁሉ ፈጽመዋል። ምዕራፍ 4 ቁጥር 11 በከንቱ የደከሙ ወደ አሮጌው የቃል ኪዳን ሕግ በመመለሳቸው ነው። ምዕራፍ 4 ቁጥር 12 ወንድሞች የምዕራፍ 1 ቁጥር 2 ማብራሪያ ይመልከቱ። ምዕራፍ 4 ቁጥር 13 በመጀመሪያ የሰበኩት ጳውሎስ በመጀመሪያ ሐዋርያው የወንጌል ጉዞ ገላትያን በጎበኘበት ጊዜ ማለት ነው። የሐዋርያት ሥራ ምዕራፍ 13 ከቁጥር 14 እስከ ምዕራፍ 14 ቁጥር 23 በህመም አንዳንድ ሰዎች ቁጥር 15 እና ምዕራፍ 6 ቁጥር 11ን መሰረት በማድረግ ይህ ህመም የአይን ህመም እንደሆነ ይናገራሉ። ሌሎች ግን የወባ በሽታ ነው ይላሉ። ምዕራፍ 4 ቁጥር 14 ተቀበላችሁኝ የአይሁድ እምነት ተከታይ ከሆኑ ክርስቲያኖች ተጽዕኖ የተነሳ ለእርሱ የነበራቸውን አመለካከት መቀየራቸውን ያመለክታል። ምዕራፍ 4 ቁጥር 15 ያ ሁሉ ደስታችሁ የት ደረሰ? ወግ በሚጠብቀው በአይሁድ ሃይማኖት ተጽዕኖ ምክንያት በረከታቸውና ደስታቸው ጠፍቶባቸዋል። አይናቸውን ቢሆን እንኳ አውጥታችሁ ውድ የሆነውን ነገር እንኳ ሳይቀር ሊያካፍሉት ፈቃደኞች መሆናቸውን ለመግለጽ የተጠቀመበት ምሳሌያዊ አነጋገር ነው። ምዕራፍ 4 ቁጥር 16 ጠላት ሆንኩባችሁን? እውነትን መናገር ወዳጅ ያሳጣል። ምዕራፍ 4 ቁጥር 17 እነዚህ ሰዎች የአይሁድ ተከታይ የሆኑ ክርስቲያኖች ናቸው። ምዕራፍ 2 ቁጥር 4 እና 12ን ይመልከቱ። ምዕራፍ 4 ቁጥር 19 ልጆቼ ሆይ ጳውሎስ በእርሱ አማካይነት ክርስቶስን ላመኑ ሰዎች ያለው ፍቅር ምን ያህል እንደሆነ ያመለክታል። የሐዋርያት ሥራ ምዕራፍ 20 ቁጥር 37 እስከ 38፣ ፊልጵስዩስ ምዕራፍ 4 ቁጥር 1፣ አንደኛ ተሰሎንቄ ምዕራፍ 2 ከቁጥር 7 እስከ 8 ይመልከቱ። እንዲህ አይነቱ አገላለጽ ከጳውሎስ መልእክቶች እነዚህ ብቸኛ የሚገኝ ሲሆን ዮሐንስ ግን ብዙ ጊዜ ተጠቅሞበታል።
ለምሳሌ የዮሐንስ ወንጌል ምዕራፍ 13 ቁጥር 33፣ አንደኛ ዮሐንስ ምዕራፍ 2 ቁጥር 1፣ ምዕራፍ 3 ቁጥር 7 ክርስቶስ በውስጣችሁ ሲቀረጽ ድረስ ይህ የጳውሎስ የአገልግሎት ግብ ነው። ሮሜ ምዕራፍ 8 ቁጥር 29፣ ኤፌሶን ምዕራፍ 4 ቁጥር 13 እና 15፣ ቆላሲያስ ምዕራፍ 1 ቁጥር 27ን ይመልከቱ። ምዕራፍ 4 ቁጥር 22 ሁለት ልጆች ባሪያይቱ አጋር እስማኤልን ስትወልድ ዘፍጥረት ምዕራፍ 16 ከቁጥር 1 እስከ 16፣ እመቤቲቱ ሳራ ደግሞ ይስሐቅን ወለደች ዘፍጥረት ምዕራፍ 21 ከቁጥር 2 እስከ 5። ምዕራፍ 4 ቁጥር 20 እንደ ምሳሌ ጳውሎስ በአጋርና በሳራ ምሳሌነት የተጠቀመው ታሪካዊነቱን በመተው እንደ ተለዋጭ አድርጎ ለማቅረብ ሳይሆን ትምህርተ መለኮታዊ እውነትን ለመግለጽ ጭምር ነው። ኪዳን የምዕራፍ 3 ቁጥር 15 ማብራሪያ ይመልከቱ። ከሲና ተራራ እስራኤል ይመራበት የነበረውን ሕግ የያዘው አሮጌው ኪዳን የተሰጠበት ስፍራ ነው። ዘጸአት ምዕራፍ 15 ቁጥር 2፣ ምዕራፍ 20 ከቁጥር 1 እስከ 17 ይመልከቱ። ምዕራፍ 4 ቁጥር 25 አሁን ያለችውን ኢየሩሳሌም ትመስላለች። ኢየሩሳሌም የአይሁድ ሃይማኖት ማዕከል የምትወክል በመሆኗ ከሲና ተራራ ጋር ልትመሳሰል ትችላለች። የአይሁድ ሃይማኖት አሁንም በሲና ተራራ ላይ በተሰጠው የኦሪት ሕግ ስር ያለ ሃይማኖት ነው። ምዕራፍ 4 ቁጥር 26 ከላይ የሆነችው ኢየሩሳሌም በነበራት ትምህርት መሰረት በመሲሁ ዘመን ወደ ምድር የምትወርደው ኢየሩሳሌም ከላይ የሆነችው ኢየሩሳሌም ምሳሌ ናት። ከራእይ ምዕራፍ 21 ቁጥር 2 ጋር ያነጻጽሩ። ይህም ክርስቶስ የነገሰባት ክርስቲያኖች ዜጎቿ ሆነው የሚኖሩባት የእግዚአብሔር ከተማ የሚያመለክት ነው። እርሷም አሁን ያለችውን ኢየሩሳሌምን አይደለም። ቁጥር 25 እናታችን ክርስቲያኖች የሰማያዊቷ ኢየሩሳሌም ዜጎች እንደመሆናቸው መጠን ልጆቿ ናቸው። ምዕራፍ 4 ቁጥር 27 ነቢዩ ኢሳይያስ ልጆቹን ያልወለደች መካን ለነበረችውና ለግዞተኛዋ ኢየሩሳሌም የተናገረውን አስደሳች ተስፋ ጳውሎስ የኢየሩሳሌም ልጆች በሚበዙበት ወንጌል ከሚሆነው የአማኞች መሰባሰብ ጋር አዛምዶ ጠቅሶታል። ምዕራፍ 4 ቁጥር 28 የተስፋው ቃል ልጆች በእግዚአብሔር የተስፋ ቃል መሰረት የእግዚአብሔር ልጆች የሆኑ ናቸው። ምዕራፍ 3 ቁጥር 29 ሮሜ ምዕራፍ 9 ቁጥር 8ን ይመልከቱ። ምዕራፍ 4 ቁጥር 29 በመንፈስ ኃይል የተወለደውን አሳደው በዘፍጥረት ምዕራፍ 21 ቁጥር 9 ላይ ያለውን ሐሳብ የሚያመለክት ነው። ከመዝሙር 83 ከቁጥር 5 እስከ 6 ጋር ያነጻጽሩ። አሁንም እንደዚያው ነው። የሐዋርያት ሥራ ምዕራፍ 13 ቁጥር 50፣ ምዕራፍ 14 ከቁጥር 2 እስከ 5 እና 19፣ አንደኛ ተሰሎንቄ ምዕራፍ 2 ከቁጥር 14 እስከ 16ን ይመልከቱ። ምዕራፍ 4 ቁጥር 30 ባሪያይቱን አስወግዳት። ጳውሎስ የአይሁድ እምነት ተከታይ የሆኑ ክርስቲያኖች ከቤተ ክርስቲያን እንዲያስወጡ የገላትያን ሰዎች ለማስተማር በዘፍጥረት ምዕራፍ 21 ቁጥር 10 ላይ ሳራ የተናገረቻቸውን ቃላት መሰረት አድርጎ ተጠቅሞበታል። ምዕራፍ 4 ቁጥር 31 የባሪያይቱ ልጆች አይደለንም፣ አማኞች የተስፋ ልጆችና በእምነት የሚኖሩ ናቸው እንጂ በሕግ ባርነት ስር አይደሉም። ከምዕራፍ 3 ቁጥር 7 እና 29 ጋር ያነጻጽሩ። ምዕራፍ 5 ቁጥር 1 በነጻነት እዚህ ላይ የተጠቀሰው ነጻነት ከሕግ ባርነት ነጻ ስለመውጣት የሚነገር ነው። በባርነት ቀንበር ኃጢአተኛ በእግዚአብሔር ዘንድ ተቀባይነት ለማግኘት ሲል የኦሪትን ሕግ ለመፈጸም ቢሞክር ሕጉ በእርሱ ላይ የተጫነ አድካሚ ሸክም ይሆንበታል። የሐዋርያት ሥራ ምዕራፍ 15 ከቁጥር 10 እስከ 11ን ይመልከቱ። አትጠመዱ በጥንታዊ የግሪክ ቋንቋ መሰረት መያዝ ወይም በቁጥጥር ስር መሆን ማለት እንደሆነ ይታወቃል። ምዕራፍ 5 ቁጥር 2 ትገረዙ ዘንድ እግዚአብሔር እንዲቀበላቸው ይፈጽሙት የነበረ ሥርዓት ነው። ምዕራፍ 5 ቁጥር 3 ሕግን በሙሉ የመፈጸም ግዴታ እንዳለበት የብሉይ ኪዳን ሕግ አንድ ወጥ ስለሆነ ሁሉንም መታዘዝ አማራጭ የሌለው ግዴታ ነው። ምዕራፍ 5 ቁጥር 4 ከጸጋ ርቃችኋል ከመለኮታዊ ፍቅሩ ውጪ መሆናቸውን ይገልጻል። ምክንያቱም ሕግን በመጠበቅ ከእግዚአብሔር ዘንድ ተቀባይነትን ማግኘትና በጸጋው ምሕረትን ማግኘት ሁለቱ የተለያዩ ናቸው። ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 17ን ይመልከቱ። ምዕራፍ 5 ቁጥር 5 ተስፋ የምናደርገውን ጽድቅ እግዚአብሔር በመጨረሻው ዘመን ቅዱሳን ከበደል ነፃ መሆናቸውን የሚሰጠው ቅን ፍርድ ዛሬም በእምነት ቀዳሽ በሆነው በመንፈስ ቅዱስ ሥራ አማካይነት እንደተረጋገጠ የሚያመለክት ነው። ይህም ጳውሎስ በገላትያ መልእክት ስለ መጨረሻው ዘመን ከጠቀሳቸው አያሌ ጥቅሶች አንዱ ነው። ምዕራፍ 5 ቁጥር 6 መገረዝ ወይም አለመገረዝ አይጠቅምምና። ቁጥር 2 ምዕራፍ 2 ቁጥር 21 ምዕራፍ 6 ቁጥር 15 አንደኛ ተሰሎንቄ ምዕራፍ 7 ቁጥር 19ን ይመልከቱ። በፍቅር የሚገለጽ እምነት በእግዚአብሔር ጸጋ ላይ የተመሰረተ ሕያው እምነት እንጂ
አንደኛ ተሰሎንቄ ምዕራፍ 1 ቁጥር 3 ጊዜያዊ በሆነ ሁኔታ በሐሳብ የሚገለጽ ብቻ አይደለም። ያዕቆብ ምዕራፍ 2 ከቁጥር 18 እስከ 19 ይመልከቱ። ምዕራፍ 5 ቁጥር 7 ሩጫችሁ መልካም ነበር። የአይሁድ እምነት ተከታይ የሆኑ ክርስቲያኖች ሳያደናቅፏቸው የነበረውን የሚያመለክት ነው። ጳውሎስ የክርስትናን ሕይወት ከሩጫ እሽቅድድም ጋር አመሳስሎ መግለጽ ይወዳል። ለምሳሌ ምዕራፍ 2 ቁጥር 2፣ ፊልጵስዩስ ምዕራፍ 2 ቁጥር 16፣ ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ይመልከቱ። ምዕራፍ 5 ቁጥር 8 ማባበል የአይሁድ እምነት ተከታይ የሆኑ ክርስቲያኖች እውነተኛ አማኞችን ወደ እነርሱ ለመሳብ የሚያደርጉትን ሙከራ ይገልጻል። ምዕራፍ 5 ቁጥር 9 እዚህ ላይ የአይሁድ እምነት እየተስፋፋ መሄዱን ለመግለጽ የገባ ምሳሌያዊ ንግግር ነው። ከማቴዎስ ወንጌል ምዕራፍ 13 ቁጥር 33 በስተቀር በመጽሐፍ ቅዱስ ውስጥ እርሾ የሚል ቃል የሚገኝበት ትምህርት ሁሉ ክፉ ነገርን ወይም የሐሰት ትምህርትን ለመግለጽ የገባ ነው። የማርቆስ ወንጌል ምዕራፍ 8 ቁጥር 15ን ማብራሪያ ይመልከቱ። ምዕራፍ 5 ቁጥር 11 ወንድሞች የምዕራፍ 1 ቁጥር 2ን ማብራሪያ ይመልከቱ። መስቀል፣ እንቅፋት ሮሜ ምዕራፍ 9 ቁጥር 32 እስከ 33፣ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 23ን ይመልከቱ። ምዕራፍ 5 ቁጥር 12 ይጎንደሉ የግሪኩ ቃል መቆረጥ፣ መጎመድ ወይም መቀጥቀጥ ይለዋል። በፊልጵስዩስ ምዕራፍ 3 ቁጥር 2 ላይ ተመሳሳይ ስለሆኑ ሰዎች ሲገልጽ ስጋን ከሚቆራርጡ የሚለውን ቃል ተጠቅሟል። ምዕራፍ 5 ቁጥር 13 ነፃነታችሁ ግን ስጋዊ ምኞታችሁ መፈጸሚያ አታድርጉት። ሮሜ ምዕራፍ 6 ቁጥር 1፣ አንደኛ ተሰሎንቄ ምዕራፍ 2 ቁጥር 16ን ይመልከቱ። አርነት እንድንነግር ለማድረግ ፍቃድ ማግኘት አይደለም፣ ነገር ግን እግዚአብሔርን እርስ በርሳችን በፍቅር የምናገለግልበት ነው። ምዕራፍ 5 ቁጥር 14 ሕግ ሁሉ ተጠቃሏል። ሌሎች እንዲያደርጉልህ የምትፈልገውን ነገር ለእነሱ ማድረግ የሕግና የነቢያት መንፈስና ፍላጎት ይገልጻል። የማቴዎስ ወንጌል ምዕራፍ 7 ቁጥር 12 ከማርቆስ ወንጌል ምዕራፍ 12 ቁጥር 31 ጋር ያነጻጽሩ። ምዕራፍ 5 ቁጥር 15 የምትነካከሱና የምትበላሉ የቁጥር 13 ከ14 ተቃራኒ ነው። ሕግን በመጠበቅ በእግዚአብሔርና በሰው ዘንድ ክብርን ለማግኘት መሯሯጥ ተመጻዳቂነትና አንዱ ሌላውን የመቃወም መንፈስን ያስፋፋል። ምዕራፍ 5 ቁጥር 16 ኑሩ ሁል ጊዜ መደረግ የሚገባውን መሆኑን የሚያመለክት ነው። በመንፈስ ቅዱስ ኃይል መመላለስ ስጋዊ ምኞትን ለማሸነፍ ወሳኝ ነው። ቁጥር 25 ሮሜ ምዕራፍ 8 ከቁጥር 2 እስከ 4 ይመልከቱ። ምዕራፍ 5 ቁጥር 17 እርስ በርሳችሁ ስለሚጋጩ ሮሜ ምዕራፍ 7 ቁጥር 15 እስከ 23፣ አንደኛ ጴጥሮስ ምዕራፍ 2 ቁጥር 11 ይመልከቱ። ምዕራፍ 5 ቁጥር 18 በመንፈስ ብትመሩ ሮሜ ምዕራፍ 8 ቁጥር 14ን ይመልከቱ። ከሕግ በታች አይደላችሁም። ለድህነት ወይም ለቅድስና ሕግን በመጠበቅ እግዚአብሔርን ለማስደሰት የመሞከር እስረኛ ለመሆን ማለት ነው። የሮሜ ምዕራፍ 6 ቁጥር 14ን ማብራሪያ ይመልከቱ። ምዕራፍ 5 ከቁጥር 19 እስከ 21 ስለ ሌሎች ተመሳሳይ ድርጊቶች አንደኛ ቆሮንቶስ ምዕራፍ 6 ከቁጥር 9 እስከ 10፣ ኤፌሶን ምዕራፍ 5 ከቁጥር 5፣ ራእይ ምዕራፍ 22 ቁጥር 15ን ይመልከቱ። ምዕራፍ 5 ከቁጥር 22 እስከ 23 ስለ ሌሎችም መልካም ባህሪያት ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 6፣ ኤፌሶን ምዕራፍ 4 ቁጥር 2፣ ምዕራፍ 5 ቁጥር 9፣ ቆላስይስ ምዕራፍ 3 ከቁጥር 12 እስከ 15ን ይመልከቱ። የክርስትና መልካም ባህሪያት የሚገኙት ከመንፈስ ቅዱስ እንጂ ሕግን በመጠበቅ የሚመጡ የሥነ ምግባር ውጤት አይደሉም። በእምነት የሚገኘው ጽድቅ እንደተፈለገ በኃጢአት ለመኖር የሚያስችል ነፃነት የሚሰጥ አለመሆኑን ጳውሎስ ገልጿል። በአማኙ ሕይወት ውስጥ የሚኖረው መንፈስ ቅዱስ በአማኙ ሕይወት የመልካም ባህሪያት ፍሬዎች እንዲታዩ ያደርጋል። ምዕራፍ 5 ቁጥር 22 የመንፈስ ፍሬ ከቁጥር 19 ጋር ያነጻጽሩ። ምዕራፍ 5 ቁጥር 23 ሕግ የለም። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 9ን ይመልከቱ። ምዕራፍ 5 ቁጥር 24 ስጋን ሰቅለውታል። ምዕራፍ 2 ቁጥር 20፣ ምዕራፍ 6 ቁጥር 14 ይመልከቱ። ምዕራፍ 5 ቁጥር 25 እንመላለስ ከቁጥር 16 ጋር ያነጻጽሩ። ምዕራፍ 6 ቁጥር 1 ወንድሞች የምዕራፍ 1 ቁጥር 22 ማብራሪያ ይመልከቱ። መንፈሳዊያን የሆናችሁ እናንተ ከአንደኛ ቆሮንቶስ ምዕራፍ 3 ከቁጥር 1 እስከ 3 ጋር ያነጻጽሩ። ልትመልሱት የግሪኩ ግስ አጥንትን መገጣጠም፣ መረብን መጠገን ወይም የተበታተነውን ነገር መልሶ አንድ ማድረግ የሚለውን ትርጉም ይዞ በሌላ ስፍራ ገብቷል። ምዕራፍ 6 ቁጥር 2 አንዱ የሌላውን ከባድ ሸክም ይሸከም። ስነ ምግባራዊ ችግር ላይ ወይም ድክመት ላይ
አጽንዖት ያደርጋል። ቁጥር 1 ሮሜ ምዕራፍ 15 ከቁጥር 1 እስከ 3 ይመልከቱ። የክርስቶስን ሕግ የአንደኛ ቆሮንቶስ ምዕራፍ 9 ቁጥር 21 ማብራሪያ ይመልከቱ። ምዕራፍ 6 ቁጥር 4 እያንዳንዱ የራሱን ተግባር ይመርመር በግል ኃላፊነት ላይ አጽንዖት የሚያደርግ ነው። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 28፣ ሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 5 ይመልከቱ። ምዕራፍ 6 ቁጥር 5 እያንዳንዱ የራሱን ሸክም ሊሸከም ይገባዋልና እያንዳንዳችን በእግዚአብሔር ፊት ተጠያቂዎች ነን። ይህም ሊመጣ ያለውን ፍርድ የሚያመለክት ሊሆን ይችላል። በዚያን ጊዜ እያንዳንዱ ስለ ራሱ በእግዚአብሔር ፊት መልስ ይሰጣል። ሮሜ ምዕራፍ 14 ቁጥር 12፣ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 10፣ ምዕራፍ 6 ቁጥር 6 መልካም የሆነውን ነገር ሁሉ ይካፈላል። ፊልጵስዩስ ምዕራፍ 4 ቁጥር 14 እስከ 19 ይመልከቱ። ምዕራፍ 6 ቁጥር 7 የሚዘራውን ያንኑ ያጭዳል። ሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 6 ይመልከቱ። ከቁጥር 8 እስከ 9 እንደሚያሳየው ሕጉ ለመጥፎ ብቻ ሳይሆን ለመልካም ነገርም ያገለግላል። ምዕራፍ 6 ቁጥር 8 ሮሜ ምዕራፍ 8 ቁጥር 13 ይመልከቱ። ጥፋትን ምዕራፍ 5 ከቁጥር 19 እስከ 21 ይመልከቱ። የዘላለምን ሕይወት ጳውሎስ በምዕራፍ 5 ቁጥር 21 ላይ የእግዚአብሔርን መንግሥት ስለመውረሱ ሲናገር፣ እዚህ ላይ ደግሞ የዘላለምን ሕይወት ስለማጨድ ይናገራል። እስራኤላውያን የተስፋይቱን ምድር እንደወረሱ የመጀመሪያውን በሚወርሰው ነገር ላይ አጽንዖት ሲያደርግ፣ ሁለተኛው ደግሞ ከውርሱ በሚገኘው በረከት ሕይወት ላይ አጽንዖት ያደርጋል። ምዕራፍ 6 ቁጥር 10 በተለይም ለእምነት ቤተሰቦች አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 8 ይመልከቱ። ምዕራፍ 6 ቁጥር 11 ታላላቅ ፊደላት ጽሑፍ ትረካ እንዲሰጠው ወይም አንዳንድ ሰዎች እንደሚሉት ጳውሎስ የማየት ችግር ስለነበረው ሊሆን ይችላል። የምዕራፍ 4 ቁጥር 13 ማብራሪያ ይመልከቱ። በእጄ እስከዚህ ድረስ መልእክቱን ሌላ ጸሐፊ በቃል የተነገረው ጽፎለት ይሆናል። በኋላ ግን ጳውሎስ ከጸሐፊው ተቀብሎ በገዛ እጁ ጽፎ ያጠናቀቀው ይመስላል። ምዕራፍ 6 ቁጥር 12 ትገረዙ ዘንድ ሊያስገድዷችሁ ይጥራሉ። ከምዕራፍ 2 ቁጥር 3 ጋር ያነጻጽሩ እንዳይሰደዱ ነው። የአይሁድ እምነት ተከታይ የሆኑ ክርስቲያኖች የመገረዝን አስፈላጊነት ምዕራፍ 5 ቁጥር 11 ስለሚሰብኩ ክርስትናን ከማይደግፉ አይሁዶች ብዙም ተቃውሞ አይደርስባቸውም ነበረ። የሚያስቡት ስለ ራሳቸው ብቻ ነውና። ምዕራፍ 6 ቁጥር 14 ዓለም እግዚአብሔርን የሚቃወም ሁሉ ማለት ነው። ዓለም ለእኔ ከተሰቀለበት እኔም ለዓለም ከተሰቀልኩበት። ምዕራፍ 2 ከቁጥር 19 እስከ 20፣ ምዕራፍ 5 ቁጥር 24 እንዲሁም የያዕቆብ መልእክት ምዕራፍ 4 ቁጥር 4፣ አንደኛ ዮሐንስ ምዕራፍ 2 ቁጥር 15 ማብራሪያ ይመልከቱ። ከመስቀል በቀር ሌላው ትምክህት አንደኛ ቆሮንቶስ ምዕራፍ 1 ቁጥር 31፣ ምዕራፍ 2 ቁጥር 2 ይመልከቱ። ምዕራፍ 6 ቁጥር 15 አዲስ ፍጥረት ሰው በክርስቶስ በማመን አዲስ ሆኖ በክርስቶስ ይለወጣል፣ እንደገናም ይፈጠራል። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ይመልከቱ። ምዕራፍ 6 ቁጥር 16 ሰላምና ምሕረት ከመዝሙር ምዕራፍ 125 ቁጥር 5፣ 128 ቁጥር 6 ጋር ያነጻጽሩ። ይህንን ትእዛዝ ቁጥር 14 እስከ 15 ይመልከቱ። የእግዚአብሔር በሆነው እስራኤልም እንደ ሥጋ ፍቃድ እስራኤላውያን ወይም በአንደኛ ቆሮንቶስ ምዕራፍ 10 ቁጥር 18 በግሪኩ ቃል እንደተጠቀሰው የእስራኤል ሕዝብ ከሚለው ጋር ሲነጻጸር ክርስቶስን በተቀበሉ አይሁድና አሕዛብ የተዋቀረው የአዲስ ኪዳን ቤተክርስቲያን እርሱ የአብርሃም ዘር በተስፋው ቃል መሠረት የሚወርሱትን ነው። ምዕራፍ 3 ቁጥር 29ን ይመልከቱ። ከሮሜ ምዕራፍ 9 ቁጥር 6 ከፊልጵስዩስ ምዕራፍ 3 ቁጥር 3 ጋር ያነጻጽሩ። አንዳንዶች ግን ይህ ክርስትናን ለተቀበሉ አይሁዶች ብቻ እንደሆነ አድርገው ይገምታሉ። ምዕራፍ 6 ቁጥር 17 የኢየሱስ ምልክት በጥንት ጊዜ ምልክት ለሚለው የሚተካው የግሪክ ቃል ባሪያን ወይም እንስሳን ለይቶ ለማወቅ በጋለ ብረት መተኮስን ወይም መጥበስን ያመለክታል። የጳውሎስ መሰቃየት መወገሩ ሐዋርያት ሥራ ምዕራፍ 14 ቁጥር 19፣ መደብደቡ ሐዋርያት ሥራ ምዕራፍ 16 ቁጥር 22፣ ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 25፣ መታመሙ ሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 7፣ ገላትያ ምዕራፍ 4 ከቁጥር 13 እስከ 14 የክርስቶስ ባሪያ መሆኑን ያመለክታል። ምዕራፍ 1 ቁጥር 10ን ይመልከቱ። ከሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 10 ጋር ያነጻጽሩ። ምዕራፍ 6 ቁጥር 18 አሜን። አብዛኛውን ጊዜ የቃል ውዳሴ መዝጊያ ወይም በቡራኬ ላይ የሚነገር የስምምነት